ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ አድማጭ ተመልካቾች ውድ የዮሃና ቲዩብ ቻናል ቤተሰቦች በያላችሁበት ምድር ጫፍ ሰላም ጤና ይብዛላችሁ። ሰላምታችን ይድረሳችሁ። እንደምን አላችሁ? እነሆ በአዲስ ቪዲዮ መተናል። ቪዲዮ በማየት እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝኩ። ብሩክ በህይወት እንዳለና የት እንዳለም ጭምር እነ መድብል አረጋግጠውም ነበር። ብሩክን ካለበት ለማውጣት ለማስመለጥ ለማዳን ተዘጋጅቶበት መድብልና ወዳጁ እንዲሁም ደግሞ ሞገስንም ጨምሮ ተዘጋጅተውበት ወደዛ አቅንተው ነበር። ብሩክን ያገቱ አጋቾች ያው የዝና ወገን እንደሆኑና በዝና በኩል ሊታገት እንደቻለም ነው የደረሱበት። አሁን ላይ ከግብረ አባሮቹ ዋነኛው ተብዬው ካሌብ ሞሲሳ እንግዲህ ብሩክን ለመፍታት እያሰበ እንዳለ ነው ፍንጮች የሚያሳዩት። ምክንያቱም ሞቶ ምንም ሳይጠቀሙ ሞቶ ከሚያልፍ ተጠቅሞበት ማለትም ወጪ ያወጡትን ያህል ብር የሚከፍል ከሆነ ያንን ከከፈለ ሊለቁት አይነት ሀሳብ ላይ እንደደረሱ በዝና በኩል ያመላክታል። ለዛም አላማ እንግዲህ ዝና ማህሌትን አበክሮ እየጠየቃት ነበር። ስለ ብሩክ ቤተሰብና ስላላቸው ሀብት አቅም አላቸው ወይ ስለሚለው አበክሮ እየጠየቃት እንደነበር ተመልክተን ነበር። ያው እሷም የምታውቀውን አንድ ሳይቀር ነግራውም ነበር። ነገር ግን የብሩክ አጋቾች ግብረ አባሮቹ ጭምር ይህን ሀሳባቸውን አሳክተው ብሩክን እስከሚለቁት ድረስ እነ መድብልም አላረፉም፣ እረፍትም አላገኙም። ብሩክን ለማስመለጥ እንግዲህ ያለበትን ጭምር ለማወቅ ብዙ ጥረው ነበር። እናም በጥረታቸው መሰረት ያው ቀን ለቀን እንግዲህ በየዕለቱ ሞገስ እዛው አካባቢ በማንዣበብ ራሱን የሚቀይር አይነት አለባበስ በመልበስ እዛ አካባቢውን ሲቃኝ እንደነበር ተመልክተን ነበር። እናም በቅርብ ርቀትም ሆኖ የነዛው አንዱ ወገን የሆነው እንግዲህ ስለ ብሩክ ሲያወራም እንደሰማና ያው ብሩክ በህይወት እንዳለ ነገር ግን እንደተዳከመ አይነት እጅጉን እንደተዳከመ እንዲሁም ደግሞ እሱ ላይ ቁጥጥር እንዲደረግለት ከሌሎቹ በተለየ ከባድ ቁጥጥር እንዲደረግለት እንዲሁም የሚበላውን ነገር ደግሞ በስፋት እንዳይሰጠው በተለያየ ነገር እንዲጨቆን አይነት ነገር አመራር አውጥቶ ነበር የበላያቸው። ያንን ሁሉ ንግግራቸውን ሚስጥሩን እንግዲህ ሞገስ ሰምቶም ነበር። እናም ከዛም በኋላ ነው እንግዲህ ብሩክን ለማስመለጥ እዛ ግቢ ከወዳጃቸው ጋር ሆነው ተዘጋጅተውበት እነሱም ትጥቅ ይዘው ለመሄድ የቻሉት ማለት ነው። እናም እዛም አካባቢውን እንደተመለከትነው እጅግ ጉራንጉር የሆነ አካባቢ ነው። ለእንደዚህ አይነት ስራ ምቹ የሆነ አካባቢ መርጠው በስፋት እዛ አካባቢ ተስፋፍተው ይህንን ወንጀል በመፈጸም ላይ እንዳሉ ነው የሚያመለክተው። እናም ሕግ ባለበት አገር ይህን ያህል ግዛት ስፋት ወስደው ተስፋፍተው መስራት እንግዲህ በዚህ ልክ ሰውንም ሰላማዊ ሰውንም መጨቆን እንግዲህ ተገቢ አይደለም። ያው በቀጣይ በዚህ ላይ እንግዲህ የስራቸው ሁሉ ተጋልጦ እያንዳንዱ የስራቸውን እንደሚያገኙ ነው የሚያደርጉት ማለት ነው። አሁን ላይ ዋና አላማቸው ብሩክን ማስመለጥ ነው። ያውም በህይወት አግኝተውት እንግዲህ ወደ ቤቱ እንዲመለስ ነው አላማቸው እና ያንንም ለማሳካት ሄደው ነበር። በዛ አካባቢም ደርሰው እንግዲህ በጥንቃቄ እየተጓዙም ነበር፣ ትጥቃቸውንም እንደታጠቁ። ምክንያቱም እነኛም ጠባቂዎቹ ሁሉ ታጥቀው የሚንቀሳቀሱ እንጂ ዝም ብለው በባዶ የሚቀመጡ አይደሉም እና ለሚመጣባቸው ነገር ሁሉ ጥንቃቄ ወስደው ብሩክን ከዛ አስፈትተው ለማስወጣት በሚል እንግዲህ ታጥቀው ተነስተው ሄደው ነበር። በየሄዱም እያለ እንግዲህ እንደተመለከትነው ሞገስ ያው በታዘዘው መሰረት እያቀና እያለ እነሱም እየተከተሉት እያለ እንግዲህ ሞገስ በእነሱ ቁጥጥር ስር እንደ ዋለ ነው የሚያመለክተው። እንግዲህ በዚህ ላይ በቀጣይ ክፍል በስፋት የምናይ ነው የሚሆነው። መድብል ወደ ቤት እየገባ ባለ ጊዜ እንግዲህ ቅድስትን አግኝቶ ስለ ብሩክ መገኘት ማለትም በህይወት ስለመኖሩ የሰማውን ፍንጭ እና ደስታ ሲያበስራት እሷም ተደስታ እንግዲህ እልልም እያለች በዚህ ሰለብሬት እያደረጉ እየተደሰቱ እያለ እግዚአብሔርንም እያመሰገኑ እያለ እንግዲህ ምሳሌም ሰምታ እጅግን ተደናግራም ነበር። ምክንያቱም ምን ማለት ነው በህይወት አለ ብሩክ የሚለው ነገር እጅግ ጥያቄ ሆኖባትም ነበር። እሷ የምታውቀው ያው ከአገር ውጭ እንዳለ ነው።
እንደሚመጣም በተስፋ እየጠበቀች ነው። እነሱ ግን የሚያውቁት እውነት አለ፣ ይህንን እሷ አታውቅም። እና ይህንን ንግግራቸውን ስትሰማ እጅግም ደንግጠው ነበር እና እንደምንም ብለው አስቀይሰው እሷ ወደ ውስጥ ገብታ ከዛ በቀጣይ እንግዲህ ከቅድስት ጋር መድብል ሲያወራም ነበር። እናም ያው ደስ እንዳላቸው አሁን ላለው ነገር ለሰሙት ነገርም ደስ እንዳላቸው ነው። ምክንያቱም ዱካውን አጥተው ነበር። በህይወት ይኑር አይኑር የሚለውን ነገር ምንም የሚያውቁት ነገር አልነበረም። አሁን ላይ ግን ይህንን ፍንጭ ማግኘታቸው እጅግ የሚያስደስት ስለመሆኑ እንግዲህ ቅድስትንም እንዳታለቅስ ያውም ደስ እንዲላት አይነት ነገር ሲነግራትም ነበር። ያው እሷ ግን በመጀመሪያ ምን አድርጎ በዚህ ልክ አስረውት ይህን ያህል ጊዜ እያለች እያዘነች ስታለቅስ ዛሬ የደስታ ቀን ነው ሲላት ነበር። እንግዲህ ሳይገኝም ያው ደስታውን እያበሰረ ነበር። በቀጣይ እንግዲህ ተሳክቶላቸው ገብተው ያገኙት ይሆን? ብሩክን ያስመልጡት ይሆን? እንግዲህ በዚህ ላይ ይህ ሂደት እንግዲህ በጣም እየተንዛዛን የሆነው እንደኔ አስተያየት ማለት ነው። ምክንያቱም ብሩክን ማስመለጥ አለባቸው። ብሩክ በህይወትም መገኘት አለባቸው። እነኚህ ሰዎች ደግሞ እንደ ስራቸው መጠን ዋጋቸውን ማግኘት አለባቸው ባይነን። እንግዲህ በዚህ ልክ ይህን ያህል ጊዜ አንድ ሰላማዊ የሆነውን ሰው በእርግጥም የሰራው ስራ ብሩክ ቀላል የሚባል ባይሆንም የተዋዋለው ውል ከነሱ ጋር ትክክል ባይሆንም ነገር ግን በዚህ ልክ ሳይሆን በህግ በአግባብ ያው መቅጣት ሲገባቸው እነሱ በራሳቸው ቁጥጥር ስር አድርገው ሰውን የሚቀጡት ቅጣት እጅግ ከባድ ነው። እንግዲህ አሁን አካሄዳቸው ብሩክን ለማስመለጥ ቢሆንም ሌላም እንግዲህ ምሳሌ የታገተች ጊዜ አንድ ቆንጅዬ ልጅን በዛ ግቢ ታግታ ስቃያን እያየች ያለች ልጅ አለች ስትል ነበር ምሳሌ ራሱ። እንዲሁም ደግሞ የነ መድብል ወዳጅም እንዲሁ ያው ምሳሌ ለማስመለጥ ሲገባ እሷን እንዳየ ሌሎችም እንዳሉ እዛ ግቢ ውስጥ ብዙ በስቃይ ውስጥ ያሉ እንዳሉ ነው። እና ምችን ልጅ ግን ያየዋትን ልጅ ካገኘዋት እሷንም አስመልጣለሁ እያለ ተስፋ እያደረገ ነበር። እንግዲህ ይህ ወዳጃቸውም ትልቅ መስዋዕትነት ነው ለእነሱ እየከፈለ ያለው። በባለፈው ሙከራቸው ያው በጥይት እግሩን እንደመቱ ተመልክተን ነበር። አሁንም እንግዲህ ያው ተመትቻለሁ ብሎ አልቀረም፣ ለመጋፈጥ ከእነሱ ጋር መጥቷል። እጅግም ደግሞ እየመከራቸው ያለውን እውቀቱን ስልቱን ሁሉ እያጋራቸውም ነበር። በሌላ በኩል ኤፍራታ አሁንም በስጋት ላይ ናት። ምክንያቱም ዝና ካገኘኝ በቃ አለቀልኝ፣ ምን ባደርግ ይሻላል እያለች ነው። ማህሌትም እንግዲህ የቀለደችባትም ፊትሽን ሰርጀሪ ብታሰር ይሻላል፣ ያም ደግሞ የአንቺ ፊት በቀላሉ የሚቀየር አይነት አይደለምም እያለች እያፌዘችባትም አይነት ነበር። እንዲሁም ደግሞ ራሷ ማህሌትም በሀሳብ ውስጥ ናት። ምክንያቱም እየሰራች ያለችው ነገር ምንም ዋጋ ቢስ እንደሆነባት፣ ምንም ጥቅም እንዳላገኘችበት፣ በክፋቷ፣ በስራዋ፣ በሴራዋ ሁሉ እጅግ እየተጎዳች እንደሆነ፣ ያ ሁሉ ነገር እንደጸጸታት፣ በተለይ ብሩክን መፍታቷ እጅግ እንደጸጸታት እየተናገረች ነበር። ይህንን ነገር እንግዲህ በተደጋጋሚ ነው ስትናገር የሰማ ነው። እንግዲህ ካለፈ በኋላ ምንም ቢደረግ ምንም ሊመለስ አይቻልም። ይህንንም እሷም አምናበታለች። ብሩክ አንዴ የጠላውን ሰው መልሶ እንደማያቀርብ ይህን ጠንቅቃም አውቃለች። በተለይ ደግሞ የእሷ ስራ ድጋሜ እሷ ወደ እሱ ህይወት እንድትገባ ራሱ የሚያደርግ አይነት ስላይደለም የሰራችው ግፍ በምሳሌ ላይ በቅድስት ላይም የሰራችው ግፍ ይህ ነው የሚባል አይደለም። ግን ይህንን ተግባሯን እሷ እንደ ቀላል አይታለች። አሁንም ቢሆን በስራዋ እየተጸጸተች አይደለም። ነገር ግን ኤፍራታ ግን እያስታወሰቻት ነበር። በተለይ በቅድስት ላይ ይህን አድርገሽ ነበር ትረሺዋለሽ ወይ? ምሳሌ ላይም ይህን እያለች ያደረገችውን ስራዋን፣ ተግባሯን፣ ነውሯን ሁሉ እያስታወሰቻት ነው ነበር። እንግዲህ እሷ ግን ይህንማ ያደረኩት አለቃ ስለሆንኩ ነው፣ ይህን ያደረኩት ሚስት ስለሆንኩ ነው፣ እንዲህ የሆነው እንዲህ ነው እያለች አሁንም ራሷን በእንደዚህ በእንደዛ ታሳምን እንጂ ወደ ጸጸት ውስጥ እንደገባች ነው። በአጠቃላይ በብዙ ተጸጽታለች። ብትጸጸትም እንግዲህ ያለፈ ውሃ እንግዲህ አይታፈስም እና ምንም ልታደርግ አትችልም። እንግዲህ አሁንም እየሰራች ያለችው ከዝና ጋር ነው። ዝናም አያቀርባትም፣ ፊትም አይሰጣትም። ጭራሹኑ እያበሸቃት እንግዲህ እሱ ከእሷ የሚፈልገውን ነገር ብቻ ይጠይቃታል እንጂ አንድም ኢንፎርሜሽን የሚነግራት ነገርም የለም። እንግዲህ በዚህ ሂደት ነው ያለችው። ቤት የላት፣ ምን የላት፣ እንግዲህ የምትለብሰው የላት፣ ምን አማራት እንደሚባለው እንደዛ ነው እየኖረች ያለችው። ነገር ይስተካከላል ተስፋ አደርጋለሁ። በዚህ በምንሰራው ወንጀል እንግዲህ ደህና ነገር አገኛለሁ፣ ባለቤት ሆናለሁ በሚል ተስፋ በባዶ ተስፋ ተሞልታለች። እንግዲህ እንደማይሳካላት ነው። ምክንያቱም ተግባሯ ለዛ የሚመራት አይደለም እና
እንግዲህ የእሷ መጨረሻም የማያምር ነው የሚሆነው። በአጠቃላይ በዚህ ክፍል የቃኝ ነው ያዘጋጀ ነው ይህንን ይመስላል። ቪዲዮን በማየት እስካሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። ለድምፄ ጥራት ይቅርታ ጠይቃለሁ። በስተመጨረሻም እንግዲህ ቀጣዩን ክፍል በቀጣይ ይዘን እስከምንመጣ በዚሁ እሰናበታችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ ግብዣዬ ነው። እንዲሁም ቪዲዮ ላይክ ማድረግ እንዳትረሱ። በሌላ እስከምንገናኝ በያላችሁበት ደህና ሆኑልን። ባይ ባይ።